አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የዳውድ ፈርኒቸር ቤተሰቦች ሰላም እንደምን አላችሁ? አለን። ዛሬ እንደተለመደው በአዳዲስ እቃዎች ተመልሻለሁ። በ2018 የመጅሊስና የሶፋ ዋጋ ይዤላችሁ ቀርብ ያለው እነዚህ የምትመለከቷቸው ከዚህ በፊት ሰርተን ያስረከብናቸው ናቸው። እንግዲህ አድራሻ የት ነው? ስንት ነው በካሬ የሚሸጠው? እንዲሁም የፈርኒቸር እቃዎች ለምትፈልጉ አልጋ፣ ቁም ሳጥን፣ ቦፌ፣ ክችን ካቢኔት፣ በር የመሳሰሉት ነገር እንሰራለን። የት ድረስ እናደርሳለን የሚለውን በዝርዝር መረጃ የምንመለስ ይሆናል። እስከ መጨረሻ አብራችሁን ቆዩ። የምትመለከቷቸውን መጅሊሶች ደግሞ ለማሰራት ባለ 20 ቲክነስ፣ ባለ 30 ቲክነስ እንዲሁም ባለ 40 እንዲሁም ደግሞ ቪአይፒ አረቢያ መጅሊስ ሶፋዎችም እዚሁ ላይ በፎቶ ይዤላችሁ ቀርብ ያለው። ሶፋ ለምትፈልጉ የሰራናቸውም ሶፋ ምርጥ ዲዛይኖች እዚሁ ላይ አሉ። እስከ መጨረሻ ከኛ ጋር ሁኑ። ለቻናላችን አዲስ ከሆናችሁ ሁላችሁም ተቀላቀሉን ሰብስክራይብ በማድረግ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ማዘዝ ለምትፈልጉ ስልክ ቁጥር የመጀመሪያ ኮሜንት ላይ ታገኛላችሁ ማለት ነው። እንዲሁም ቴሌግራም፣ በዋትሳፕ፣ በኢሞ እኛም ማናገር ትችላላችሁ። በስራ ሰዓት የፈለጋችሁበት ቦታ ሰርተን የምናደርስ ይሆናል። እንግዲህ ወደ መጅሊስ ዋጋ ስንገባ መጅሊስ እንግዲህ በካሬ ነው የሚሰራው። በካሬ ባለ 20 ቲክነስ፣ ባለ 25፣ ባለ 30 የሚል አለ። እንዲሁም ደግሞ ሶፋ ዋጋ አለ። ወንድማችን ዳውድ እንደሚከተለው ዋጋውን በዝርዝር የሚያቀርብላችሁ ይሆናል። በጥሞና ተከታተሉ። እንደምትመለከቱት ስራዎቻችንም እያያችሁ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ማስቀመጥ እንዳትረሱ። ሰላም ጤና ይስጥልኝ የተከበራችሁ የዳውድ ፈርኒቸር ቤተሰቦች እንዴት ናችኋለን? ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ መጨረሻ ድረስ ተከታተሉ እንላለሁ። ዛሬ እንግዲህ ይዤላችሁ የመጣሁት ይሄ በጣም የሚያምር ኳሊቲ ያለው ሶፋ ነው ማለት ነው። በዚሁ በእኛው ቤት በዳውድ ፈርኒቸር የተሰሩ ሶፋዎች ናቸው ማለት ነው። እነዚህ ሶፋዎች እንግዲህ ሁለት ባለ ሁለትና ሁለት ደግሞ ባለ አንዳንድ መቀመጫዎች ናቸው ማለት ነው። አጠቃላይ እነዚህ እንግዲህ አሁን ላይ እየተሰሩበት ያለውን ዋጋ ነግራችኋለሁ ማለት ነው። ልብሳቸው አንደኛው በሚባለው ኳሊቲ በሆነ ጨርቅ የተሰሩ የሶፋ አይነት ናቸው ማለት ነው። ሁሎቹም ብራንቾኒ አላቸው። ብራንቾኒ ማለት ከጎንና ከጎን መደገፊያው ማለት ነው። ሌላው ደግሞ መቀመጫው ስፖንጁ ኤችዲ የሚባለው ስፖንጅ ነው ማለት ነው። ይህን እንግዲህ ሶፋ ስታሰሩ የምታሰሩበትን ማቴሪያል ነው ዋናው። አብዛኛው ሰው በጣም ተወደደ ይሉናልና እኛ ደግሞ ዋጋችን በምንሰራው የስራ አይነት እንዲሁም ደግሞ የምንሰራባቸው ማቴሪያሎች ናቸው። እንደምታዩት እንግዲህ ኳሊቲ ያለው ጨርቅ ነው የምታዩት። በጣም ቆንጆ የሚባል ለመጅሊስም የምንጠቀመው የጨርቅ አይነት ነው ማለት ነው። እነዚህ ሶፋዎች እንግዲህ ልብሳቸውም ሆነ ስፖንጁ ከታች ያለውም የሚሰራበት እንጨት ነው የሶፋን ዋጋ የሚያስወድደውም የሚቀንሰውም። አንዳንድ ቦታ በቀጫጭን እንጨት ሊሰራ ይችላል። እንዲሁም ደግሞ ኳሊቲ በሌለው ስፖንጅ ተሰርቶም በቅናሽ ዋጋ ሊሸጥ ይችላል ማለት ነው። ይህ ማለት አንድ አመት እንኳን ሳትጠቀሙበት እንዳለ ስፖንጁም ይሟሽሻል። ልብሱም ደግሞ ፌድ የሚያደርግ ልብስ ከሆነ ዋጋ መቀነሱ ያን ያክል ትርጉም አለው ብዬ አላስብም። ዋናው እቃችሁ አሪፍ ተደርጎ መሰራቱ፣ ጥራት ያለው ስራ መሰራቱ ነው ትልቁ ነገር እና ለእናንተ ብዙ አመት የሚያገለግል ሶፋ መሆን አለበት ተብሎ ይታሰባል። ስለዚህ እነኝህንና መሰል ስራዎችን ስንሰራ ኳሊቲያቸውን ጠብቀን እንሰራለን ማለት ነው ዳውድ ፈርኒቸር። ስለዚህ ስታሰሩ የምታሰሩበትን ማቴሪያል ማወቁ መልካም ነው ብዬ አስባለሁኝ። እነኝህን የሶፋ አይነቶች እንግዲህ እስከ 65,000 ብር የምንሰራቸው የሶፋ አይነቶች ናቸው ማለት ነው። ልብሳቸውን ቆንጆ ነው፣ ስፖንጁን ቆንጆ ነው። ሁሉ ነገሩ ጥርት አድርገን ነው የምንሰራው። የሚያወቃቅስ ስራ አንሰራም፣ በአማና ነው የምንሰራው። አብዛኛውን የምንሰራው ውጭ ሀገር ላሉ እህት ወንድሞቻችን ስለሆነ ኳሊቲውን ጠብቀን አማናችንን ጠብቀን እየሰራን እንገኛለን ማለት ነው። ዋጋቸው ያው እንግዲህ ይታወቃል። ብዙ ቦታ አወዳድራችሁ በዛ መሰረት እኛ እንሰራለን ማለት ነው። ስለዚህ ዋጋ ትፍሩ ለማለት ፈልጌ ነው። ሌላው ደግሞ አልጋ ስታሰሩም እንደዚሁ ቆንጆ የሆነ ነገር መሆን አለበት። የተለያዩ ማቴሪያሎችን በጨመረን ቁጥር የእቃ ጭማሪው የእቃ ውድነቱንም እዛው ጋር ማያሳሰብ ይፈልጋል ማለት ነው። ስለዚህ እቃችሁን ስታሰሩ ዋጋ ብቻም ሳይሆን የሚሰራበትን ማቴሪያል ማወቁ መልካም ነው። ዝም ብሎ በቅናሽ ዋጋ ተገኘ ተብሎ የሚሰራ የስራ አይነት ያው የተበላሸ ነው የሚሆነው ማለት ነው። መጨረሻ ላይ ያወቃቅሳል። ስለዚህ
ከዛ መጠንቀቁ መልካም ነው። ለባለቤቱም ሆነ ለሚሰራው ሰውዬ ስምን ያጠፋል። በዛም ላይ ደግሞ በፈጣሪም ዘንድ መልካም አይደለም። ስለዚህ ጥሩ ነገር መስራትም ለራስ ነው፣ ማሰራትም ለራስ ነው። ሁሉ ነገር በዛ ቢሆን መልካም ነው ብዬ አስባለሁ። ሌላው እንግዲህ የሶፋ አይነቶች ብዙ አይነት ይሰራል። ዲዛይኖች ብዙ ፎቶዎች አሉን። እነዛንም በፈለጋችሁት የምትመርጡትን የፎቶ አይነት እንደየዲዛይኖቻቸው ወጋቸውም ስለሚለያይ ልብሳቸውም እንደዚሁ እያንዳንዱ ልብስ የተለያየ ስለሚሆን በዛ መልኩ ነው ማለት ነው ዋጋ የሚወጣላቸው። አንዳንዱ ደግሞ በኤል ይሰራል። ኤል ሶፋ ማለት እንደ መጅሊስ ተደርጎ ዳርና ዳር ነው ብራንቾን የሚኖረው። ሌላው መጅሊስ ነው የሚመስለው ማለት ነው። ከመሬት ትንሽ ከፍ ይላል ማለት ነው። እነኛ አይነቶች የመጅሊስ አይነት አለ። እንደዚሁም አሁን ያሳየኋችሁ ይሄ የምታዩት አይነት በዚህ መልኩም ይሰራል ማለት ነው። በተጨማሪ ደግሞ መጅሊስም እንደዚሁ የተለያዩ የመጅሊስ ዲዛይኖች አሉን። መጅሊስ ብዙ አይነት ነው። ቦንድዱ በጣም አስቸጋሪ ነው። አንዳንዱ ይፈረፈራል። ትንሽ ቀን ተጠቅማችሁበት የሚፈረፈር የመጅሊስ አይነት አለ። ያንንም ደግሞ ሪኮመንድ አላደርግም። ምክንያቱም ሰው ብዙ ብር አውጥቶ የሚገዛው ብዙ አመት ለመጠቀም ወይም ደግሞ ረዘም ያለ ጊዜ ለማገልገል የሚፈልጉትን እቃ ማለት ነው የሚያሰሩትና ብዙ አይነት የቦንድድ አይነቶች ስላሉ ያንንም ቦንድዱን ራሳችን ጋር እዚሁ እኛ ማንኛውም ነገር እዚሁ እያሳየን ነው የምንሰራው። ልብሳቸውም እንደዚሁ ከታዘዘ በኋላ የልብሱን አይነት አስመርጠን እንዲሁም አሳይተን ነው ማለት ነው የምንሰራው። ሁሉ ነገር ፊት ለፊት የሚታይ ነገር ስለሆነ ማንኛውንም ቦታ ስንሰራ በታማኝነት ነው ማለት ነው። ቦንድድም እንደዚሁ የተለያየ ቦንድድ ስለሆነ ቆንጆውን መምረጡ መልካም ነው ብዬ አምናለሁ። ስለዚህ ቦንድድ እንደዛ ከሆነ የቦንድድ አይነቶች እንግዲህ አንዳንዶቹ ማለድ አለ፣ እንደዚሁም ደግሞ ሌላ አይነት ማርክ አላቸው። እነዛም ይለያያሉ ማለት ነው። ስለዚህ አንደኛ በተባለ ቦንድድ እስካሁን እየሰራን ያለነው እስከ 13500 ብር እንሰራለን ማለት ነው። ስለዚህ መደገፊያውም ከኋላም ያለው እንደምታዩት ይሄን ይመስላል። እንግዲህ እነዚህ አሪፍ አሪፍ የተባሉ የመጅሊስ አይነቶች ናቸው ማለት ነው። እነዚህ የሶፋ አይነቶች ናቸው። በየአይነቱ የከረሩ እንዲሁም ደግሞ በየተለያየ ዲዛይን የምንሰራቸው የሶፋ አይነት ናቸው ማለት ነው። ከ65000 ብር ጀምሮ የተለያዩ ሶፋዎች አሉን ማለት ነው። መጅሊስም እንደዚሁ ከ13500 ብር በካሬ ማለት ነው። እንደዛ እያደረግን የምንሰራቸው የመጅሊስ አይነቶች ናቸው ማለት ነው። መጅሊስ እንግዲህ ከ7 ካሬ በላይ ከሆነ የራሱ ጠረጴዛም እንዲሁም ደግሞ ብዙ ነገሮች አሉት። ከ7 ካሬ በላይ ከሆነ 7 ካሬ እና ከዛ በታች ከሆነ ተከያ ብቻ ነው የሚኖረው። በዛ መልኩ ነው እየሰራን ያለ ነው። እነኚህ ሶፋዎች ናቸው በተለያየ ጊዜ የሰራናቸው የሶፋ አይነቶች ማለት ነው። ስለዚህ እነዚህን ፎቶዎች እንግዲህ አይታችሁ መምረጥ፣ ሌሎች ደግሞ ማስመረጥ እንችላለን በምትፈልጉት አይነት ማለት ነው። እንደ ምርጫችሁና እንደፈለጋችሁት ዲዛይን እያደረግን እንሰራለን ማለት ነው። ይሄ የምታዩት ኤል ሶፋ ነው። ባለፈው ሰርተን ወደ ወልዲያ ያደረስነው የሶፋ አይነት ነው ማለት ነው። ይሄ ከፊት ለፊት ያው ጠረጴዛው እንደምታዩት እዚህ ጋር ከታችም እንደዚህ ይሄን አይነት ነው ማለት ነው። ኤል ሶፋ የምንለው የነኝህን አይነት ነው። ሌሎች ደግሞ ብዙ አይነት የሶፋ ስታይሎች አሉ። እንደ ጊዜውና እንደ ወቅቱ ብዙ አይነት ዲዛይን ይኖራቸዋል ማለት ነው። አንዱን ይመርጣል፣ አንደኛው ደግሞ ሌላውን ይመርጣል። እነዚህም የምታዩቸው ቀለል ያሉ አነስ ያለ ቦታ ላይ ጠበብ ባለ ቤት የሚሆኑ ናቸው። እነዚህም የኤል ሶፋ አይነት ናቸው ማለት ነው። ብዙ አይነት ነው ኤል ሶፋ። የዚህም አይነት በቁልፍ የሚሰራ የሶፋ አይነት ነው ማለት ነው። እዚህ ጋር የምታዩት እንደዚሁ ኤል ሶፋ ነው። ነገር ግን ይህ ለብቻው አንድ ተነጣይ መቀመጫ አለው ማለት ነው። ጠባብ ቦታ ከሆነ ወደ መኝታ ቤት ይገባል ማለት ነው። እነዚህም እንደዚሁ ለብቻው ተነጣይ ያላቸው የሶፋ አይነቶች ናቸው። እነዚህ ደግሞ እዚህ ጋር የምታዩቸው በቁልፍ የተሰሩ የሶፋ አይነቶች ናቸው ማለት ነው። እነዚህ ለእያንዳንዳቸው ለየብቻቸው ሁሎቹም ለየብቻ የሚሰሩ ናቸው ማለት ነው። በፈለጋችሁበት ቦታ እንዲሁም ደግሞ እንደፈለጋችሁት የሚቀመጡ የሶፋ አይነቶች ናቸው እነዚህ ቤታችሁ ኦርደሩን የጠበቀ ካልሆነ። ስለዚህ ውድ የቻናሌ ቤተሰቦች ሁልጊዜም ዳውድ ፈርኒቸር ምርጫችሁን አድርጉ። የፈለጋችሁትን ነገር እንሰራለን። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።